ሰው ወደ እግዚአብሔር በቀረበ መጠን የገዛ ኃጢአቱ ይታየዋል። ነቢዩ ኢሳይያስም እግዚአብሔርን ባየው ጊዜ ከንፈሮቼ የረከሱብኝ ሰው ነኝ ብሏል። ልጅ እያለሁ አንድ ቀን መልካም ነገር አደርግ ይሆናል ብዬ ለራሴ ነግረው ነበር። እነሆ ሸመገልኩ። እስካሁን ግን መልካም የሚባል ነገር አላደረኩም። ሰይጣን በየትኛው ፈተና ነፍስ እንደሚያሸንፋት አያውቅም። እርሱ ምን እንደሚበቅል ሳያውቅ የሚዘራ ሞኝ ገበሬ ነው። ስለዚህም በፍትወት ይፈትናታል፣ በሐሜት ይፈትናታል፣ በሌሎችም ፈተናዎች እያቀያየረ ይፈትናታል። ነፍስ ልትወድቅበት የምችለውን የፈተና አይነት እስኪያገኘው ድረስ ሁሉንም ይሞክራል። አባ ያዕቆብ ወደ አባ መጣ ባት ሂዶ ሲመለስ ወደ ሲላስ መሄዴ ነው አለው። አባ መጣም እባክህ አባ ዮሐንስን ሰላም በልልኝ። አባ ያዕቆብ ወደ አባ ዮሐንስ በመጣ ጊዜ የአባ መጣን ሰላምታ አቀረበለት። አባ ዮሐንስም ተንኮል የሌለበት የእስራኤል ሰው ማለት አባ መጣ ነው። ከዓመት በኋላ ወደ አባ መጣ ተመልሶ አባ ዮሐንስ ያለውን ነገረው። እርሱም እኔ የአረጋዊ አባት ላለው ነገር የሚመጥን አይደለሁም። ነገር ግን ይህን እወቅ፣ አንድ አባት ወንድሙ ከራሱ አብልጦ ሲያመሰግን ስትሰማ እርሱ ራሱ ከትልቅ ማዕረግ መድረሱን ተረዳ። ፍጹምነት ማለት ባልንጀራን ከራስ በላይ ማክበር ነውና። አንድ ወንድም አባ መጣን እባክህ የምክር ቃል ለግሰኝ አለው። አባ መጣም እግዚአብሔር የሚጸጸት ልቦናና ትሑት ስብዕና እንዲሰጥ ጸልይ። በደልህን አትዘንጋ። በሌሎች ላይ መፍረድ ትተህ ራስህን የሁሉም የበታች አድርገህ ቁጥር። ከልጅ ጋርና ከመናፍቅ ጋር ጓደኛ አትሁን። እንደመጣልህ መናገርን ካንተ አርቅ። አንደበትህንና ሆድህን ተቆጣጠረው። በጣም ጥቂት ወይን ብቻ ጠጣ። አንድ ሰው ስለ አንድ ጉዳይ ሲያወራ አትከራከረው። ትክክል ከሆነ እውነት ነው በለው። ትክክል ካልሆነ የምትናገረውን ታውቀዋለህ በለው። ትህትና ማለት ያ ነው። አባ ማርቆስ በገዳማ አስኬት የነበረው አባ ስዋሉስ አባ ማርቆስ የተባለ የጽሕፈት ችሎታ ያለው ረድ ነበረው። አባ ማርቆስ ፍጹም ታዛዥ ሰው ስለነበር ከሌሎች 11 አርድእት የበለጠ አባ ስዋሉስ ይወደው ነበር። 11ዱ አርድእት በዚህ ነገር ያዝኑ ነበር። በገዳሙ የነበሩ አበው ሁኔታውን ለአባ ስዋሉስ ነገሩት። እርሱም ኑ እንሂድ አለና የ11ዱን አርድእት የባታቸውን በር እያንኳኳ ወንድሜ ገሌ ቶሎና እፈልጋለሁ ይል ነበር። አንዳቸውም ግን ፈጥነው አልወጡም። ወደ አባ ማርቆስ ባት ወጡ። አባ ማርቆስ ሲለው ገና ድምፁን እንደሰማ ፈጥኖ ወጣ። አባ ስዋሉስም በል ሂድ ብሎ ወደ ላስራ ላከውና እነዛን አበው 11ዱ የት አሉ አላቸው። ከዛ ወደ አባ ማርቆስ ባት ገባ። አባ ማርቆስ አባ ስዋሉስ ሲጠራው እየጻፈ ነበር። ነገር ግን የመምህሩን ድምፅ ሲሰማ ኦሜጋ የሚለውን ቃል እንኳን ሳይፈጽመው ሮጦ መውጣቱን አዩ። እነዛም አባቶች በእውነት የምትወደውን ወደድ ነው፣ ጌታም እንደኛ ይወደዋል አሉት። አባ ስዋሉስ ወደ ሱሪያ ሊሄድ በፈለገ ጊዜ ረዱ አባ ማርቆስ አባ አንተን ልተውህ አልወድም፣ ይህንንም ቦታ ትቼ ልሄድ አልወድም፣ እባክህ በዚህ ቦታ 3 ቀን ብቻ ቆይልኝ እያለ ለመነው።
በሦስተኛው ቀን አባ ማርቆስ አረፈ። አባ ሚላሴስ በአንድ ቦታ ሲያልፍ ሰዎች አንድን መነኩሴ ሰው ገድለሃል ብለው የአካባቢ ሰዎች ይዘውት አገኘ። አባ ሚላሴስ ወደዛ መነኩሴ ጠጋ ብሎ ከጠየቀው በኋላ በሐሰት እንደተያዘ አወቀ። ሰዎችንም የተገደለው ሰው የት ነው አለ። እነርሱም አሳዩት። አባ ሚላሴስም ጸልዩ ብሏቸው ወደ ሬሳው ተጠግቶ እጁን ወደ ሰማይ ዘርግቶ ጸለየ። ያን ጊዜ የሞተው ሰው ተነሳ። ሁሉም እያዩት የገደለህ ማን እንደሆነ ንገረን አለው። የሞተው ሰውም ወደ ቤተክርስቲያን ሂጄ ለካህኑ ገንዘብ ሰጠሁት፣ በዚህ ጊዜ ገንዘቡን ተቀበለኝና ገደለኝ። ከዛም ወደ አባ ባት ወረወረኝ። ዋካችሁ ገንዘቡን ወስዳችሁ ለልጆች ስጡልኝ። አባ ሚላሴስም በል ሂድ፣ እግዚአብሔር እስኪያስነሳ ድረስ ተኛ። ያም ሬሳ ተመልሶ አንቀላፋ። አባ ማርቆስ ግብፃዊ ለ30 ዓመታት ከባቱ ሳይወጣ የሚኖር መነኩሴ ነበር። በአካባቢው የሚገኘው ቤተክርስቲያን ካህን በየጊዜው ወደ እርሱ እየሄደ ስጋ ወደሙን ያቆርበው ነበር። ዲያብሎስ የዚህን አባት ጽናት አይቶ ቀናበት። ስለዚህም አባ ማርቆስ ካህኑ እንዲጸየፈው በማድረግ ሊፈትነው አሰበ። ሰይጣንም እርኩስ መንፈስ ያደረበትን ሰው ወደ አባ ማርቆስ ላከው። ያም እርኩስ መንፈስ ያደረበት ሰው ጸልይልኝ የሚል መስሎ ቀረበና የካህኑ ኃጢአት ሰነፈጠኝ፣ ከዛሬ ጀምሮ ወደ አንተ አታቅርበው ብሎ ጮኸ። አባ ማርቆስም ሁሉም ሰው ከበደል ለመራቅ ይሮጣል፣ አንተ ግን ይዘው መጣ፣ እንዳይፈረድብህ አትፍረድ ተብሏልና፣ ኃጢአተኛ ቢሆንም እግዚአብሔር ይፈውሰዋል፣ ተፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ ተብሏልና። ይህንን ብሎ ሲጸልይ በሰውየው ላይ ያደረው ሰይጣን ትቶት ኮበለለ። ሰውየውንም በሰላም አሰናበተው። ካህኑም እንዳስለመደው ሲመጣ አባ ማርቆስ በደስታ ተቀበለው። ጌታም የአባ ማርቆስን የልቡን ንጽሕና ተመልክቶ የሚከተለውን ተአምር አሳየው። ካህኑ ሊያቆርበው ጠረጴዛውን ባዘጋጀ ጊዜ እግዚአብሔር ወርዶ እጁን በካህኑ ራስ ላይ አኖረው። ካህኑም የእሳት አምድ መሰለ። ይህንን ሳይደነቅ ጀመረ። በዚህ ጊዜ ምድራዊ ንጉሥ ባለሟሎቹ የቆሸሸ ልብስ ለብሰው በፊቱ እንዲቆሙ አይሻም፣ በክብር ተጎናጽፈው እንጂ። ሰማያዊ ንጉሥማ የተቀደሱ ምስጢራትን ለማገልገል በሰማያዊ ክብር ፊት የሚቆሙትን ካህናት እንዴት የበለጠ አይቀድሳቸውም የሚል ድምፅ ሰማ። አባ ማርቆስም በካህኑ ላይ ባለመፍረዱ ለዚህ ክብር በቃ። አባ ኔሌስ በአንተ ላይ ክፉ በሰራብህ ወንድም ላይ ለበቀል የሰነዘርከው ነገር ሁሉ በጸሎት ጊዜ ልቦናን እየመጣ ይፈትናል። ጸሎት የደግነት ፍሬ፣ የቁጣም አለመኖር ነው። ጸሎት የትካዜና የውስጣዊ ሐዘን ማስታገሻ ነው። ሂድ ያለህን ሁሉ ሽጥና ለድሆች መጽውት፣ ከዚያም መስቀሉን ተሸከም፣ ራስህን ካድ። በዚህ መንገድ ያለ እውቀት ልትጸልይ ትችላለህ። ነገሮች ሁሉ አንተ እንደምትፈልጋቸው እንዲሆኑ አትመኝ፣ እግዚአብሔርን እንደሚያስደስቱት እንጂ። እንደዚህ ከሆነ የማትታወክና በጸሎትህም ጊዜ አዘውትረህ የምታመሰግን ትሆናለህ። ራሱን ከሁሉም ተለይቶ የተጣለ እንደሆነ አድርጎ የሚያስብ መነኩሴ ብፁዕ ነው። ውስጣዊ ሰላምን የሚሻ መነኩሴ
ለጠላቱ ጦር የማይበገር ሆኖ ይኖራል። ከሕዝብ ጋር እየተቀላቀለ የሚኖር ከሆነ ግን ባለማቋረጥ የሰይጣንን ቡጢዎች ይቀምሳል። አባ ኔጥራስ የአባ ሰዋስወ ረድ የነበረው አባ ኔጥራስ በደብረ ሲና በበዓቱ እያለ ለሰውነቱ የሚያስፈልጉትን ነገሮች በተመለከተ ራሱን በጥንቃቄ ይዞ ነበር። በኋላ ጳጳስ ሲሆን ግን ለሥጋ በሚያስፈልጉት ነገሮች ግድ የለሽ ሆነ። ረዱ አንድ ጊዜ አባ በገዳም እያለን ይህን የመሰለውን ተባቶና ትርምት አታደርገውም? አባ ኔጥራስም በገዳም እያለሁ ውስጣዊ ሰላም ድህነት ነበረኝ። ስለዚህ በአንድ በኩል እንዳልታመም በሌላ በኩልም ከሚገባኝ በላይ እንዳልጠግብ ስል ብቻ ሰውነቴን ይጠብቀው ነበር። አሁን ግን በዓለም ውስጥ በምቾት ወንበር ላይ ነኝ። ብታመም እንኳን ተከታትሎ የሚያሳክመኝ አለ። ስለሆነም ይህን ሁሉ የተቀጠቀጠ ትርምት የምፈጽመው በውስጥ ያለውን መነኩሴ እንዳላበላሸው ብዬ ነው። አባ ኔቅጣስ ስለ ሁለት ወንድሞች የሚከተለውን ተናግሯል። አንድ ጊዜ በሁለት መነኮሳት በአንድነት ለመኖር ወሰኑ። አንደኛው በልቡ ወንድሜ የሚፈልገውን ሁሉ አደርግለታለሁ ሲል ቃል ገባ። ሌላኛው የወንድሜን ፍቃድ እፈጽማለሁ ሲል በልቡ ወሰነ። በዚህ ውሳኔያቸው ለብዙ ዘመናት በለጋስነት ኖሩ። በዚህ ፍቅራቸው የቀና ሰይጣን ሊለያያቸው ተነሳ። በባታቸው በር ላይ ቆመና ለአንደኛው እርግብ ለሌላኛው ቁራ መስሎ ታየው። በዚህ ጊዜ አንደኛው መነኩሴ እርግቧን አያት ሲለው፣ ሌላኛው ደግሞ እርግብ አይደለችም ቁራ ነው ሲል መለሰ። እርግብ ናት፣ ቁራ ናት። ክርክር ጀመሩ። ክርክሩ ወደ ጭቅጭቅ፣ ጭቅጭቁም ወደ ድብድብ አመራና ደም በደም እስኪሆኑ ድረስ ተደባደቡ። በመጨረሻም ተለያዩ። ከ3 ቀናት በኋላ ወደ ልባቸው ተመልሰው ሁለቱም ተጸጸቱ፣ ይቅርታም ተጠያየቁ። ሁለቱም በተለያየ መልክ አንድ አይነት ነገር ማየታቸውንና ልዩነታቸው የመጣው ግን ከነገሩ ሳይሆን ከዲያብሎስ መሆኑን ተረዱ። እስከ ዕለተ ሞታቸውም አብረው ያለ ጸብ ኖሩ። አንድ ወንድም አባ ዜውስን 3 ቁራጭ ዳቦዎች በቀን በመገብ ብዙ ነውን ብሎ ጠየቀው። አባ ዜውስም ወደ ገዳም የመጣኸው በአውድማ እህል ልትወቃ ነውን? ያ ወንድም አስከትሎ 3 ብርጭቆ ወይን መጠጣስ ብዙ ነውን? አባ ዜውስም ሰይጣን ባይኖር ኑሮ ብዙ አይሆንም ነበር፣ ነገር ግን ሰይጣን አለና ብዙ ነው። ወይን በፈቃደ እግዚአብሔር ለሚኖር መነኮሳት ዋና የጾር መነሻ ነውና። አባ ዛንቲያስ ውሻ ከኔ ይሻላል፣ እርሱ ለሌሎች ፍቅር አለው፣ በማንም ላይ አይፈርድም ይል ነበር። በስልስ ገዳም የነበረው አባ ኦሎምፒስ የፍትወት ጦር ይፈትነው ነበር። ሰይጣን በሐሳቡ የመጣ ሂድ ውጣና ሚስት አግባ ይለውም ነበር። እርሱም ከባቱ ወጥቶ ወደ ጭቃው ሄደና ከጭቃው የሴት ምስል ሰርቶ ኦሎምፒስ ሆይ ሚስት ይቻት፣ አሁን እርሷን ለማስተዳደር ጠንከረ መስራት አለብህ እያለ በጉልበት ሥራ ተጠመደ። ከጥቂት ጊዜ በኋላ እንደገና ሄዶ ትንሽ ምስል ሰራ። ከዚያም ሚስት ልጅ ወልዳለችና ለምግቧና ለልብሷ ከበፊት በባሰ ሁኔታ መስራት አለብህ እያለ ይደክም ጀመር። በመጨረሻም ስራው ሲበዛበት ለልቦናው ይህን መከራ ከዚህ በላይ መሸከም አልችልም። ልቦናውም እንግዲያውስ ሚስት መፈለግን ተው አለው። ወዲያው እግዚአብሔር ጾሩን አራቀለት።
አባ ሆርሲየስ እንደዚህ ይላል፣ ሰው ልቡን ካልጠበቀ የሰማውን ሁሉ መርሳትና መዘንጋት ይጀምራል። ስለሆነም ጠላት በእርሱ ውስጥ ቦታ ያገኛል፣ ገልብጦም ይጥለዋል። ልክ ዘይት ተሞልቶ እንደሚያበራ መብራት ማለት ነው። ዘይቱን መጨመር በዘነጋ ቁጥር መብራቱ እየቀነሰ ይመጣል፣ ጨለማም ቦታውን ይረከባል። ከዚህ የባሰው የሚፈጠረው ደግሞ አይጥ ወደ መብራቱ ተጠግታ ክሩን መብላት ከጀመረች ነው። ዘይቱ አልቆ መብራቱ ካልጠፋ ይህንን ማድረግ አትችልም። ነገር ግን መቅረሱ ያለ ብርሃን ብቻ ሳይሆን ያለ ሙቀት መቅረቱን ስታይ ክሩን ለመጎተትና መብራቱን ለመጣል ጥረት ታደርጋለች። ከሸክላ የተሰራ መብራት ከሆነ ይሰበራል። ከነሐስ የተሰራ ከሆነ ግን የቤቱ ጌታ መልሶ ዘይት ይሞላዋል። በተመሳሳይ ሁኔታም ልባችን ካልጠበቅን መንፈስ ቅዱስ ቀስ በቀስ ሙቀቱ ጭራሽ እስኪለየን ድረስ ከሕይወታችን ውስጥ ይጠፋል። ጠላትም የነፍስን ግለት ያቀዘቅዟል፣ ክፋትም ሰውነትን ያበላሸዋል። ነገር ግን ሰው ከእግዚአብሔር ጋር ጠንካራ ግንኙነት ኖሮት በዝንጋኤ ውስጥ የሚሰቃይ ከሆነ እግዚአብሔር በቸርነቱ እርሱን መፍራትና የፍርዱን ሰዓት ማስታወስን በልቦናው ያስቀምጥበታል። ልበ ንቁ እንዲሆን ያዘጋጀዋል። እስኪጎበኛው ድረስም ራሱን በአስተማማኝ ሁኔታ ለወደፊቱ እንዲጠብቅ ያደርገዋል። አባ ዮሐንስ የጠላቱን ከተማ ለመቆጣጠር የዘመተ ንጉሥ አስቀድሞ የውሃውን መንገድ ይዘጋል፣ የእህሉንም መግቢያ ይይዛል። ያን ጊዜ ጠላቶች ይራባሉ፣ ይጠማሉ፣ በመጨረሻም እጃቸውን ይሰጣሉ። የነፍስን ጦር ለማሸነፍም በተመሳሳይ መንገድ መጠቀም ይገባል። አንድ ሰው በጾምና በረሃብ ከጸና የነፍሱ ጠላቶች ይዳከማሉ። እኔ በትልቅ ዋርካ ስር የተቀመጠንና አራዊት ሊጣሉት የመጣን ሰው እመስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፉ በመውጣት ነፍሱን ያድናል። በእኔም የተፈጸመው ይኸው ነው። በባቴ ተቀምጬ ክፉ ሐሳቦች ሊቃወሙ ሲመጡ ልቋቋማቸው እንደማልችል ባወቅኩ ጊዜ በጸሎት ወደ እግዚአብሔር ሸሽቼ መሸጋለሁ። በዛም ከጠላቶቼ ፍላጻ ድናለሁ። መለወጥ የምትፈልግን ነፍስ በተመለከተ አባ ዮሐንስ እንዲህ አለ። በአንዲት ከተማ ውስጥ ብዙ ወዳጆች የነበሯት አንዲት አመንዝራ ሴት ነበረች። ከገዢዎቿ አንዱ ቀረባትና መልካም ሴት ለመሆን ቃል ግቢልኝና አገባሻለሁ አላት። እርሷም ቃል ገባችለትና ተጋቡ። ወደ ቤቱም ወሰዳት። የቀድሞ አፍቃሪዎቿ ያችን ሴት ፈለጓት። እርስ በርሳቸውም ያሉል ወደ ቤቱ ወስዷታል። ወደ ቤቱ ብንሄድ ይቀጣናል፣ ነገር ግን በጓሮ በኩል እንሂድ። ለእርሷም እናፋጭላት። የፉጨቱን ድምፅ ስትሰማ ከድሩ ወርዳ ወደኛ ትመጣለች። በዚህም ያለ ችግር እናገኛታለን። ወደ ቤቷም ጓሮ ተጉዘው ያፋጩ ጀመር። እርሷ ግን የፉጨቱን ድምፅ ስትሰማ ጆሮቿን ደፈነች። ወደ ውስጧም እልፍኝም ገባች። በሩንም ጥርቅም አድርጋ ዘጋች። ይህች ሴት የኛ ነፍስ ምሳሌ ናት። ወዳጆቿ የተባሉም ፈተናዎቿ ናቸው። ገዢ የተባለውም ክርስቶስ ነው። እልፍኝ የተባለውም ዘላለማዊ ቤት ነው። እንደዛ የሚያፋጩት ክፎች አጋንንት ናቸው። ነገር ግን ነፍስ ሁል ጊዜም በክርስቶስ አምባነት ትሸሽጋቸዋለች። አባ ዮሐንስ ልቦናው ከእግዚአብሔር ጋር ስለነበር ምድራዊ ነገሮችን ይዘነጋ ነበር። አንድ ቀን አንድ ወንድም ቅርጫት ሊወስድ ወደ አባ ዮሐንስ ባህ መጣ። አባ ዮሐንስም ምን ፈልጎ እንደሆነ ጠየቀው። ያም ወንድም ቅርጫት ፈልጌ ነው አለው። አባ ዮሐንስ ወደ ባቱ ተመለሰና ዘንግቶት ወደ ሽመና ስራው አመራ። ጥቂት ቆይቶ ያ ወንድም አንኳኳ። አባ ዮሐንስም መጥቶ ምን ፈልገህ ነው አለው። ቅርጫት ስጠኝ ብዬ ነበር ሲል መለሰለት።
ተመልሶ ወደ በዓቱ ሲገባ ልቦናው በሰማያዊ ነገር ስለተመሰጠ ዘንግቶት ወደ ሽመናው ሥራ እንደገና ገባ። ለሶስተኛ ጊዜ ያ ወንድም ሲያንኳኳ አባ ዮሐንስ ተመልሶ መጣና ምን ፈልገህ ነው አለው። ቅርጫት ስጠኝ ብዬ ነበር። አባ ዮሐንስም እጁን ይዞ እየጎተተ ወደ በዓቱ አስገባውና ቅርጫት ከፈለክ ያዝና ሂድ፣ በእውነቱ እንዲህ ላሉ ነገሮች እኔ ጊዜ የለኝም። አንድ ቀን አንዱ ሰው ወደ አባ ዮሐንስ አጺድ በዓት መጣና ሥራውን እያየ ያመሰግነው ጀመር። አባ ዮሐንስም ዝም አለውና ገመድ መስራቱን ቀጠለ። እንግዳውም እንደገና ወሬውን ቀጠለ። አባ ዮሐንስም ጸጥ አለው። ለሶስተኛ ጊዜ እንግዳው ወሬ ሲያበዛ አንተ ወደ በዓቴ በመግባትህ እግዚአብሔር ወጥቶ ሄደ ብሎ ተናገረው። አባ ዮሐንስ እንዲህ አለ። የብሕትውና ኑሮ በከተማ ውስጥ የሚኖር አንድ ሽማግሌ ነበር። ያ ሰው በከተማ ውስጥ ከፍተኛ ቦታ የሚሰጠውና ባለዝናም ነበር። አንድ አረጋዊ አባት ከማረፉ በፊት ያንን ሰው ሊያየው እንደሚፈልግ በዛ ሰው ጥሪ ደረሰው። ያም ሰው በቀን ከተጓዝኩ ሰዎች ስለሚከተሉኝ ለኔ የተለየ ክብር ይሰጡኛል ብሎ አሰበ። ስለዚህም በሌሊት ሰው ሳያየው ለመጓዝ ወሰነ። በመሸ ጊዜም አሁን ማንም አያኝ ብሎ ተነሳና ጉዞ ጀመረ። ነገር ግን ሁለት መላእክት ታዘው መብራት ይዘው መንገዱን ይመሩት ነበር። ይህንን የተመለከቱ የከተማው ሰዎች ወደ እርሱ ተሰበሰቡ። መላ ከተማው ያንን የመላእክት ብርሃን እያየ ከኋላ ተከተለው። ከክብር በሸሸ ቁጥር የበለጠ ክብርን አገኘ። በዚህም ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ከፍ ይላል የሚለው የወንጌል ቃል ተፈጸመ። ሉቃስ ምዕራፍ 14 ቁጥር 11። አባ ጴሜን አባ ዮሐንስ እንዲህ ብሎ መናገሩን ገልጧል። ቅዱሳን በአንድ ቦታ የበቀሉ ዛፎችን ይመስላሉ። ከአንድ ምንጭ ጠጥተው ልዩ ልዩ አይነት ፍሬ ያፈራሉ። የአንዱ ቅዱስ ሥራ ከሌላው ይለያል። ነገር ግን በሁሉም አድሮ የሚሰራው አንድ መንፈስ ቅዱስ ነው።